በሌላ አካውንት ልግባ ያልኩት ልጅ ነኝ። በዚህ በብዛት ስልክ ስለሚደወልበት እየታፈነ ነው። አይሰማም? አሁን ይሰማል። እሺ ቅድም በሌላ አካውንት ልግባ ያልኩት ልጅ ነኝ። ስልኬ ላይ በብዛት ስለሚደወል እንዳያቆራርጡኝ ስለፈለኩ ነው። በዚህ ለምን አትነግሪንም? የእኔ እናት ስልክ በብዛት ስለሚደወል እንዳያቆራርጡብኝ ብዬ ነው። የለም አሁንም እየነገርሽ ነው። ንገሪኝ፣ ችግር የለም እንታገሳለን። እሺ በመጀመሪያ ሰላም ብያለሁ ሁላችሁንም። አሌክስ ተከታታይክ ነኝ። እሺ አሁን እኔ የማወራችሁ የ16 ዓመት ታሪኬ ነው። ማለትም እኔ የሁለት ልጆች እናት ነኝ። አሁን ላይ ግን ከባለቤቴ ጋር ተለያይተናል። አንድ 5 ዓመት ወደ 6 ዓመት እየተጠጋውኝ ነው ያለው። አንዴ 20 ሰከንድ ስጪኝ። ኮይን ልስጣቸው። እሺ ኮይን ልስጣችሁና ሜምበራችሁን እንድታድሱ ማለት ሳውዲ ነው እና ከባለቤቴ ጋር የተዋወቅነው ያው ድንገት ልጅ ነኝ በዛን ሰዓት የኛ ጎረቤት አክስት ነበረችው፣ እዛ መጥቶ ነው። በዛን ሰዓት እኔ ልጅ ነኝ ብዙም አላውቅም፣ ግን ያው አፈቀርኩሽ አለ ምናምን፣ ቀስ እያልን ምናምን ተግባባን። አንድ አራት ዓመት ያህል ምናምን አብረን ቆየን ማለት ነው። ከዛ ልክ 17ኛ ዓመቴ ሲይዝ ድንገት በተፈጠረ ነገር አረገዝኩኝ። ያው ይወደኝ ስለነበረ ወዲያውኑ ማጠቃሉ አገባኝ ማለት ነው። ከተጋባን በኋላ ሽማግሌ ተላከ። ያው ቤተሰብም ፈቀደ። ተጋብተን መኖር ጀመርን። በጣም ይወደኛል፣ ያከብረኛል። ያው ከመዋደድ እኔም ወደዋለሁ፣ አከብረዋለሁ። በጣም ጎበዝ ሆንን በትዳራችን። ልጃችን በዛ መሀል ተወለደች። ሴት ልጅ ነበረች፣ ተወለደች። ያው እሷን ለማሳደግ ደፋ ቀና ማለት ጀመርንና ልክ 4ኛ ዓመት ሲሞላት እኔ ወደ ስደት ወጣሁኝ፣ ኑሮን ለማስተካከል ማለት ነው። እና ሄድኩት ዱባይ ነበረ። ዱባይ ላይ 3 ዓመት አሳልፌያለሁ። 3 ዓመት ከ8 ወር ምናምን አሳልፌያለሁና በዛ መሀል ውስጥ እያለን ግን ከዛ በፊት ትዳር ላይ እያለን ይወደኛል፣ ያፈቅረኛል የምለው ባሌ አንዳንድ ስህተቶችን አይበት ነበር። ያ ስህተት ደግሞ አሁን ላይ ነው እንጂ ስህተት መስሎ የታየኝ በወቅቱ ስህተት አትለውም። በቃ አይነክ ጭፍን ነው የሚሆነው። ሰው ስታፈቅር ስህተት ነው አትልም ካላየክ በግልጽ በስተቀር። እና በጣም ይቀልዳል፣ በጣም ከሴቶች ጋር ይግባባል፣ ይወዱታል ምናምን። በየትኛውም አጋጣሚ ላይ በቃ ቀልድ ነው፣ ይጮታል ምናምን። ያንን ነው የማስበው። እና የሆነ ሰዓት ላይ ከመሄዴ በፊት ማለት ነው የቤተሰብ ግሮሰሪ ነገር አላቸው፣ ተደራጅተው ምናምን ይሰራ ነበር። እዛ ላይ ማኔጅ ያደርግ ነበር። እና አምሽቶ ይገባል። ኖርማሊ በትዳሩ ቀልድ አያውቅም። እኔ በምገልጸው መንገድ ማለት ነው። በቃ በሰዓቱ ይገባል፣ በሰዓቱ ይወጣል። ከኔ ጋር ያለው ነገር ኖርማል ነው። ይወደኛል፣ ያፈቅረኛል። ያንን ነው የማውቀው። እና የሆነ ሰዓት ላይ ልጄ ቶንሲል አሟት ሐኪም ቤት ይዘናት እንሂድ። የትኛውን ቦታ አሌክስ ተለያይተን አንሄድም። የአንድ አካባቢ ልጆች ነው። እናቴ ቤት በብዛት እሄዳለሁ፣ መጥቶ ይወስደናል። አብዛኛው ሰው ፍቅራችንን በጣም ነው የሚወደው። አካባቢ ላይ የሚያቀን ሰዎች በጣም ነው የሚወደው ፍቅራችንን። እና እዛ ሲሰራ እዛ ሆቴል ላይ ሲሰራ በአንዳንድ ነገሮች በአንዳንድ በስራ ይመጣል ምናምን ኖርማል ነው። እና የሆነ ሰዓት ላይ ልጄ ታማ ሆስፒታል ይዘናት እንሂድ ስለው በቃ አንቺ ይዘሻት ሂጂ እኔ ስራ ስላለብኝ ብሎ ብር አስቀምጦልኝ ሄደ። እኔ ተለያይቼ በእንደዚህ አይነት መንገድ ስለማልሄድ ከሱ ጋር ያ ነገሩ አናደደኝ በቃ። ከዛ እሺ ብዬ ተነስቼ ልጄን ይዣት ሄድኩኝ። ትንሽ ስለተናደድኩኝ አኩርፌ ያለው በዛሽ ነገር ማለት ነው፣ አብረን እንድንሄድ ስለፈለግኩኝ። ከዛን ስመለስ በሆቴሉ በርጋ ስለማልፍ የሆቴሉ ስጋ ቤት የሚሰራው ልጅ ሮጦ ወጣና አስቆመኝ። ከዛን ካልገባሽ ምናምን አለ። ሌላ ጊዜ ልገባ እችላለሁ ኖርማሊ፣ የዛን ሰዓት ስለደበረኝ ግን መሄድ ነው የፈለኩት። አይ አልገባም ምናምን ስለው በግድ ካልገባሽ ሲለኝ እምቢ አልኩት። ከዛ እሺ ልጅቷን ተቀበለኝና ልጄን ይዟት ሄዶ ወደ ውስጥ ትቷት ወጣ ማለት ነው። ከዛን
ባሌ ሮጦ ነገር መጣና እንዴ መተሸና ምናምን ነይ ሰው ላስተዋውቅሽ ምናምን አለኝ። አይ እኔ መሄድ ነው ፈልገው አምጣት ምናምን ስለሆነ እኔ ማስተዋወቅሽ ሰው አለ ብሎ ይዞኝ ሄደ ማለት ነው። ስገባ ካፕል ነገሮች አሉ። እዛ ውስጥ አብሮ አደጌ ናት የሚላት ልጅ አለች። በእርግጥ የአንድ ግቢ ልጆች ናቸው አብረውን ያደጉት ምናምን፣ ግን እሷ ሌላ ሀገር ነው ያለችው። ከስራ ስትመጣ ከዛ ሀገር ስትመጣ ምናምን አምሽታም ቢሆን መታ እንደ ማንኛውም ሰው እንደ እንግዳ መታ ጠይቃን ምናምን ነው የምትሄደው። እኔም እንደ ማንኛውም እንግዳ እንደ አብሮ አደግ ተቀብያት ምናምን ነው የምሸኛት። ሌላ ነገር አላስብም። ከዛን የዛን ቀን በቃ ያየሁት ነገር ይደብራል። እዛ ጋ ካፕል ውስጥ ነው ያሉት፣ ወይን እየጠጡ ነው፣ ምግብ እየበሉ ነው ምናምን ማለት ነው። ከዛ እንደነገጥኩኝ ግን ቦታ አልሰጠሁትም። እሷም ደነገጠች ምናምን። ከዛን አይ በቃ ተጫወቱ እናንተ እኔ ልሂድ አልኳቸው። ከዛን እሷ ቶሎ ብላ ኧረ እኔ ሄዳለሁ ስለቆየሁም ቸኩያለሁ ምናምን አለች እና ተነስታ ሄደች። በቃ ቻው ቻው ብላል ማለት ነው። ከዛም በቃ እኔም ልሂድ ብዬ ወጣሁኝ። ግን መንገድ ላይ እየሄድኩኝ በጣም ውስጤ ተረበሸ። ምንድን ነው ለምንድን ነው እንደዚህ የሚያደርገው ምናምን ብዬ እቤት ሄድን። ማታ ሲመጣ ትንሽ ተጣላን። ያ ነገር ውስጥ ያለ አስብ፣ ወደ ስደት ሳልወጣ ነው ያ ነገር የነበረው። እንዲሁም ከሌላ ሴቶች ጋር በቃ ከሴት ጋር የመግባባት ባህሪው ነው በሚል ከሴቶች ጋር በጣም ይቀራረባል፣ ይወዱታል በጣም ማለት ነው። ስለሚቀልድ ስለሚጫወት ምናምን። እኔ ጋር ያለው ቦታም ደግሞ ምንም አይቀንስም። እኔ ጋር ሲመጣ ያው ነው፣ ከነሱ ጋር ይጮታል። እኔ ጋር ያለው ነገር ደግሞ ያው ነው እና አብዛኛው ሰው እንደዛ በሚያደርግበት ሰዓት ለምንድን ነው አንቺ እያለሽ ኮስተር የማይለው? ለምንድን ነው ከሴቶች ጋር የሚቀራረበው? ሴቶቹ አቀራረባቸው ሌላ ነው፣ ይቀይሩታል። እና ለምን አትኮሳተሪም? ለምን እንደዚህ አትናገሪ ምናምን ሲሉኝ እንደ የጮተ ነው፣ ምንም የተለየ ነገር የለም። እንደዛ ብዬ መልስላቸዋለሁ ማለት ነው። ከዛ ወጣሁኝ እኔ ስደት። ልጅ 4 ዓመት ሆናት ወጣሁ። ያው እያልን ቤተሰብ ለሱም የኔ ቤተሰቦች በጣም ይወዱታል፣ ይቀርቡታል ምናምን። እንደዚህ ከሴት ጋር በጣም እንትን የሚለውን ነገር አይደግፉትም። ግን እኔ በጣም ስለምወደው ቦታ ስለምሰጠው ምንም ነገር አናወራም። በትዳሬ ዙሪያ ቤተሰቤ ጣልቃ አይገባም እና 3 ዓመት ከምናምን ስኖር ምንም ነገር አላየውም። ኖርማሊ እደውላለሁ፣ እንደዋወላለን። ኦንላይን ላይ አብዛኛውን ይገባል ምናምን። ከዛ የሆነ ሰዓት ላይ አንድ ሴት ልጅ ፌስቡክ ነበር በዛን ሰዓት የምንጠቀመው። አንድ አብራኝ የተማረች የቆየች ማለትም አብራኝ ተምራለች፣ አውቃታለሁ ምናምን። ከዛን ሰላም ነው ምናምን ብላ ጻፈችልኝ፣ ሰላም። ከዛ የባለቤቴን ስም ጠርታ ደህና ነው እሱ ምናምን አለችኝ። እንዴ ሰላም ነው ምናምን ትተዋወቃላችሁ እንዴ ስላት፣ ዛሬ እኮ ፈጣሪ ያወጣው ሳሎን ውስጥ ልጄ ምን ሆና ነው ደግሞ? ቤታችን በጣም ያሰጋል፣ አስፓልት ዳር ነውና በጣም ያሰጋል፣ የመኪና አደጋ ምናምን ይያወል። በቃ ምን ሆኖ ነው ብዬ በጣም ደንግጬ ልክ ልደውል ስል ኦንላይን ላይ ገባ። ከዛ ምንድነው የተፈጠረው ምናምን ስለው፣ አረ ምንም የተፈጠረ ነገር የለም ምን ሆነሽ ነው አለኝ። አይ እንደዚህ ኤሌክትሪክ ምናምን ተያይዞ ምናምን እንዴ ማን ነገርሽ አለኝ። ማለት ምንም የተፈጠረ ነገር የለም ውሸትህን ነው ምናምን ስለው፣ አረ በጭራሽ ምንም የተፈጠረ ነገር የለም ምን ሆነሽ ነው? ትንሽዬ ኮርኒስ ውስጥ ሳሎኑ ላይ የነበረ ትንሽ ኮርኒስ ውስጥ የተያዘ ኤሌክትሪክ ነበረ። ማንም ያየ የለም፣ ማንም የሰማ የለም። በእንጨት በጠስኩት ያን ኤሌክትሪክ አለኝ ማለት ነው። ከዛ እንዴ ታዲያ ልጅቷ ከየት አምጥታ ነው ያወራችው? ያው አስፓልት ዳር ነው ስላልኩክ መንገደኛ ሲያልፍ ሊያይ ይችላል ምናምን። ኮሽም ነገር ነው አጥሩ ማለት ነው። ጭስ ምናምን እሳት ሲወጣ ሰው ግርግር ሲፈጠር ይሰማል። እና ይሄ ነገር እንደዛ ሊሆን ይችላል። በጭራሽ አለኝ ማለት ነው። በጭራሽ ማንም አላየም። እሺ ብዬ ፎቶ አነሳውና ስክሪንሾት አድርጌ ላኩለት። ታዲያ ልጅ የት መታ ነው ያየችው? መንፈስ ናት ያለችው ሳሎን ውስጥ የተያዘ ኤሌክትሪክ ነው። ቤት ውስጥ ያለ ሰው ነው ይሄን ማውራት የሚችለው ወይንም መንገደኛ ያለፈ ሰው ነው? በጭራሽ ማንም ሰው አላየም፣ አላቃትም አለኝ ማለት ነው። ከዛ በቃ ሁሌ ማታ ማታ በቃ ማልቀስ ጀመርኩ።
ለምንድን ነው እንደዚህ የሚሆነው? እኔስ ለምንድን ነው ዝም ብዬ የሚያወራውን ነገር እማምነው ብዬ ማታ ማታ ራሴ ብቻዬን ስሆን ማልቀስ። በጣም ስራ እሰራለሁ። በጣም አስቸጋሪ ላይ ነበርኩኝ። ዱባይ በነበርኩበት ሰዓት በጣም ነበር አሰሪ የምትጫወትብኝና የእሷም እንትን እያለ እንደገና የዚህም ነገር ስሰማ የልጅቷን ነገር ስሰማ በጣም እረብሻለሁ፣ አለቅሳለሁ ምናምን። ከዛ የሆነ ሰዓት ላይ ቤተሰቦቼ አንቺ ልጅ ብር እየላክሽ ነው ምንድን ነው? አንዳንድ የምናያቸው ነገሮች ደስ የማይሉ ነገሮች አሉ እና ተጠንቅቂ። እናቴ በጣም ትቀርበኛለች እና እሷ ናት እንዲህ የምትለኝ ተጠንቀቂ ልጄ፣ ብርሽን ሴቭ አድርጊ ምናምን ስትለኝ እሺ ችግር የለውም አይ እንዲህ ነው እላታለሁ። ምንም ችግር የለም። ጠዋት ጠዋት ቤተክርስቲያን እንሂድ የምትለው ልጅ አለች፣ እንደዚህ የምትለው ልጅ አለች፣ አብሮ ተያይዞ የሚሄዱ ልጆች አሉ፣ የምትሄድ ልጅ አለች ምናምን ሲሉኝ እሷ ቤተሰብ ናት ጓደኛ ናት ምናምን ነው የምለው። አላምንም፣ አልቀበልም። እንደዛ እያለን ያው የዱባይ ላይ ህይወት ያለቀና ወደ ኢትዮጵያ ገባው። ልክ ወደ ኢትዮጵያ ስገባ ኤርፖርት ላይ አባቴ በእናቴ ስልክ ደውሎ እንዲህ አለኝ፣ ልጄ አለኝ አሁን ወደ ሀገርሽ መጥተሻል፣ ሴት ልጅ ነሽ፣ አንቺ ያሳለፍሽውን ህይወት የሚያውቅ የለም፣ እሱ ያሳለፈውን ህይወት የሚያውቅ የለም። ስለዚህ ራስሽን ጠብቂ፣ ስትገቢ የምታርፊው ቤትሽ ነው፣ የሚቀበልሽ ደግሞ ባልሽ ነው። ስለዚህ ከማንኛውም በፊት ጥንቃቄ አድርጉ፣ አንቺም እሱም ተመርምራችሁ ግንኙነት ነው ማድረግ ያለባችሁ ብሎ የገዛ አባቴ ነገረኝ ማለት ነው። ከዛን ያው እንደ ማንኛውም ሰው እሺ ያልኩት፣ ገና ኤርፖርት ላይ ነኝ፣ ገባው ቤቴ። ያንን ነገር ግን ተግባር ማድረግ አልቻልኩም በወቅቱ ማለት ነው። እረስቸዋለሁ፣ ሲፈጠር እረስቸዋለሁ። ያው ያም ሆነ ይሄ ገባው 2 ወር ሆነኝ ምናምን እና ልጅ መውለድ ፈልጋለሁ አልፈልግም፣ ቆይ ትንሽ ልስራ ብዬ የራሴን ስራ ከፈትኩኝ፣ መንቀሳቀስ ጀመርኩና የሆነ ሳለ በቃ ልጅ ውለጅ የሚል ነገር የለም። እንደዛ ተሰማኝ። በቃ ልጄ ትልቅ ሆናለች፣ 8ን ጨርሳ ወደ 9 የገባች ነው። ሰው የሚሰጥህ አስተያየት አለ ምናምን እና በቃ መውለድ ጓጓሁኝና ማርገዝ ፈልጋለሁ ብዬ ሳልነግረው አረገዝኩ ማለት ነው። በመጣው በ2 ወር በ3 ወር አረገዝኩኝ። ከዛን ያው ደስታ ነው፣ ሁሉም ደስ አለው ምናምን። የሆነ ሰዓት ላይ ወደ 8 ወር አካባቢ ነገሮች እየተዘበራረቁ መጡ። የስራውም ነገር እንደፈለኩት ነገር አልሆነ ምናምን እና እኔ 8 ወር ላይ አካባቢ ማለት ነው በወሬ ባሌ በፊት ታሞ እንደነበረ እንዳልነገሩኝ፣ ኢትዮጵያ እዛ ስደት ላይ ያለው ማለት ነው ታሞ እንደነበረና እንዳልነገሩኝ፣ ህመሙ ምንድነው ሳምባ ምች ነው ይሄ ምናምን ውሃ የተቀዳለት ነገር አለ ምናምን ብለው ስላለፈ ታሪክ ተነሳና እንዴት አልነገራችሁኝም ብዬ ዝም አልኩ። አለፍኩ። 8 ወር ላይ ነው የሰማሁት ማለት ነው። ከዛ ነገሮችን ለማስተካከል እግዚአብሔርን ነው ምልክ። በትዳሬ እኔ በጣም ጎበዝ ነኝ። በጣም ነው የምወደው፣ በጣም ነው የማከብረው በህይወቴ። እኔን አይተህ ቤቴን አታምንም። ቤት ላይ ነው የምንኖረው፣ እሱ ቤተሰብ ላይ ነው የምንኖረው። በራሳችን ትንሽ ቤትም ቢሆን ሰርተን በጣም ጎበዝ ነኝ ማለት ነው። ባለኝ ነገር ደስተኛ ሆነን ነበር የምንኖረው። ከዛ ልጄ ተወለደ። እንደምፈልገው ወንድ ሰጠኝ ፈጣሪ። ልክ ልጄ ተወልዶ ማለት ነው እምንበላው ሁላ አጣን። እሱ ስራ አጣ፣ መታመም ጀመረ ምናምን። ከዛም ያለውን ብር ሁሉ እሱ ላይ ማፍሰስ ጀመርን። ከኔ አልፎ ከነበረን አልፎ ደግሞ ቤተሰብ ጋር መሄድ፣ የኔ ቤተሰብ ጋር የሱ ቤተሰብ ጋር መሄድ፣ በሕክምና ደረጃ በምግብም ደረጃ ሰው የሚበላው ያጣል። አራስ ልጅ ነኝ ገና 4 ወር 5 ወር ነው። ቤት ውስጥ ባዶ እስከምንሆን ማለት ነው። ምክንያቱም አብዛኛው ለሕክምና የሚወጣ ነገር በዛ። ይሄ አንዱ ሐኪም ቤት ይልኩናል፣ አንዱ ሐኪም ቤት ምንም በሽታው ጠፋ። የተለያየ በሽታ ነው የሚነግሩን። ብሮንካይት ይላሉ፣ የሆነ ነገር ጉሮሮ ተበጣጥሷል። በቃ በጣም ብዙ ብር ነው የፈጀ ነው ማለት ነው። ከዛ መጨረሻ ላይ አንድ የግል ሐኪም ቤት በቃ እስቲ እዛን ሞክር ተብሎ እዛም አስታውሳለሁ ሰኞ ቀን ነው እዛ ሄድን ማለት ነው። እና ልጄ ትንሽ ስለነበረ ለማንም ጥዬ መሄድ ስላልፈለኩኝ ይዤው ነው የምዞረው። እና እዛ ሐኪም ቤት ይዤው ሄጄ አመሸን። ከመሸን የሆነ ዶክተር አየውና እንዴ እስካሁን አልገባችሁም እንዴ? ይሄ ልጅ ዛሬ የሆነ ክትትል ካልተደረገለት ዛሬው ነው የሚሞተው እና ይሄን ልጅ አሁኑኑ ሕክምና ይደረግለት፣ የአልጋ ምናምን ክፈሉ ተባልን ማለት ነው። እጃችን ላይ 2000 ብር አይሞላም ያለው፣ የአልጋ ከ5000 ብር በላይ ነው የጠየቁ።
ከህክምና ውጪ ደዋወልና ቤተሰቦቹ ጋር ምናምን መተው አቀበሉን። ከዛ ልጅ መግባት ስለማይችል ተብሎ የዛን ቀን ልጅ የተለየኝ ማለት ነው። በቃ እህቱ መታ ወሰደችው እና የዛን ቀን እኔ ያደርኳትን ቀን ፈጣሪና እኔ ነን የምናውቀው። ምክንያቱም ገና ትንሽ ልጅ ነው፣ ጡት የሚጠባ ልጅ ነው ምናምን። እህቱ ወሰደችው እዛው ቅርባችን ስለነበረች እሷ ጋር ሆነ። ከሳምንት በኋላ አልተገናኘንም፣ እስከ ሳምንት ከልጄ ጋር ማለት ነው። ሳምንት እዛ ሐኪም ቤት ተቀመጥን። ሄጄ ልይ እንዳልል ከአጠገቤ አትለይ ይላል እሱ። ሰው እህቱ፣ ጓደኞቹ ምናምን ብዙ ሰው ይመጣል ይጠይቃል። እሺ እኛን ቀይራት ሲሉት እሺ አይልም። በቃ እሱን ላለማስከፋት ብዬ ቀንም ማታም አብሬው ነኝ። ሰው ይመጣል ይጠይቀዋል እንጂ እኔን በፈረቃ የሚቀይረኝ ሰው የለም። ምክንያቱም አይፈልግም እሱ። በቃ አንቺ ሁኚ፣ ማታም አንቺ ሁኚ፣ ጠዋትም አንቺ ሁኚ። እኔ ሀሳቤው ልጄ ጋ ነው። በዛ ላይ ጦቴ በጣም ውጥር አድርጎ ይዞኝ ማለት ነው። መንቀሳቀስ አልቻልኩም። እኔ ራሱ በሽተኛ ሆንኩኝ እዛ ማጥዋት ስለነበረብኝ። ዶክተሮቹን የሆነ ነገር ስጡኝ ስላቸው መድኃኒት ብቻ ውሰጂ፣ ሌላ ነገር ምንም አይሰጥሽም፣ ስገቢ ልጅሽን ማጥዋት አለብሽ ይላሉ። ከዛም በስተመጨረሻ ሳምንት እንዳለፈን በ9ኛው ቀን ምናምን በቃ አልቻልኩም። ልጄ ማየት ፈለግኩ እና ልጄ ናፍቆኛል። አሁን ሄጄ አሁን እመለሳለሁ፣ ችግር የለውም። ስለዚህ ልጄን እጄ አይቼ ልምጣ፣ እህትህ እዚህ ትሁን፣ እሷን አስቀምጬ ልክ እሄዳለሁ አልኩት። ከዛም በቃ እየደበረን ቢሆን እሺ ያለኝ ማለት ነው። ስሜቱን ስለተረዳው እሺ ያለኝ። ተነስቼ ሄድኩኝ። የእውነት ልጄን ሳየው ማንም እንደ እናት የሚሆን የለም። ለማንም ስጥ እንደ እናት እንደ ራስ የሚሆን የለም። እና ልጄን ሳየው ያየሁት ነገር በጣም ከፍቶኝ ስለነበረ በዛ ላይ ሰውነቴ አያስነካም፣ ቁስል ሆኛለሁ። እማ ብሎ ሲመጣ ገና ዳዴ መለማመድ ላይ ነው የነበረው ማለት ነው። እና እማ ብሎ ሲመጣ እንዴት ልቀፈው መያዝ አቃተኝ። ከዛ ማጥባት አልፈለኩም። በቃ ዶክተሮቹ ግን አስጠንቅቀውኛል። ሄደሽ ገብተሽ አጥበሽ አጥቢው ልጅሽን ብለዋል ማለት ነው። እኔም እንዲህ ውስጥ የሽግት አለኝ አላጠባም ብዬ ታውኩት። በዛ ላይ አሞኝ ነበርና ትንሽ ደቂቃ ያዝኩት፣ ሳምኩትና ቁጭ አድርጌው እቤቴ ሄጄ 5 ደቂቃ ማረፍ ነው የፈለኩት። በሬ ሳምንት ሆኖታል ከተዘጋ ቤታችን። ገብቼ ገባውና ገና ሶፋ ላይ ጋርም እንዳልኩኝ እህቱ ደወለች። በቃ እህቱ ስደውል የእውነት በጣም ስለታመመ በጣም ሰውነቱ ስለቀነሰ ምናምን ይሞታል እንጂ ተርፋል አንልም ማለት እኔ አይሞትም ተስፋ አለኝ፣ ግን ውስጤ ይፈራል። ከሱ ስለማልለይ አይሞትም ብዬ ነው ማምነው። ግን ከሐኪም ቤት የወጣው ሰዓት ከግቢው ስወጣ ሞቶ ባገኘው የሆነ ነገር ቢሆን እያልኩ ነው ወደ ቤት ራሱ የመጣሁት ማለት ነው። ከዛ እህቱ ደወለች። ገና ቤት ገብቼ ጋደም ከማለቴ ከዛ ምንድነው ምናምን ስላት ሞተ ልትይኝ ነው ምናምን ስላት፣ አረ እንደዛ አይደለም ተረጋጊ፣ ግን በቃ አስቸኳይ መምጣት አለብሽ። ያሁን አይደል እንደ የመጣሁት ምንድነው የተፈጠረው ንገሪኝ፣ ውሸትሽን ነው ምናምን ስላት፣ ያው ድምፁን ስሚ ከፈለግሽ፣ ግን በቃ መምጣት አለብሽ አለችኝ ማለት ነው። ከዛን ድምፁን ሰማውና ምንድነው ምናምን ስለው በቃ ከቻልሽ አትቆይ እናያለን። የምር 1 ደቂቃ አላባከንኩም። በሬን ቆለፍኩኝ። ልጄን ደግሜ ካየሁት እረበሻለሁ ብዬ ስላሰብኩኝ እናትየው ደግሞ የሆነ ነገር ይዘሽ ትሄጃለሽ ስትመለሽ ብለው እያዘጋጁ ነበር። አልሄድኩም ወደ እነሱ ጋር ልጄን ላለማየት ብዬ ማለት ነው። በመጣሁበት መኪና ተመልሼ ወደ ሐኪም ቤት ሄድኩ ማለት ነው። ከዛን ስሄድ ምንድነው ምናምን አልኳቸው። አይ እየተባለ ያለው ቢያንስ ምርመራ አድርጉ በቃ የመጨረሻ፣ ምክንያቱም ምንም በሽታው ይሄ ነው ተብሎ የሚታወቅ ነገር ስላጣን ምርመራ አድርጉ አሉ። እሺ ችግር የለውም እና ለዚህ ነው የጠራችሁን፣ እሱ ማድረግ አይችልም ምናምን። እንደዚህ ልቤ ተረብሾ ስመጣ መኪና ውስጥ እያለቀስኩ ነው የመጣሁት፣ ሰው እንደሞተበት ሰውና ለምን እሱ ማድረግ አይችልም፣ ለምን እንደዚህ አዋከባችሁኝ በዚህ የተነሳ መስላቸው፣ አይ እሱ ሁለታችንም ካልሆንም ብሎ ነው ምናምን አለ። እሺ አልኩኝ። ከዛ ያው ገባሁኝ እኔ ምንም ውስጥ የለም። ገባን፣ ዶክተሮቹ መከሩን፣ ብዙ ነገር አሉን ምናምንና ኤችአይቪ ምርመራ ማድረግ አለባችሁ፣ በዚህ ደግሞ እኒ ብለን ነው አሉን። እሺ ያለን ተመረመርን እና ውጤቱን ከተወሰነ ደቂቃ በኋላ አሉን። እሺ ተመልሰን ሄድን። ግን ብቻችሁ እንዲነገራችሁ ነው የምትፈልጉት ወይስ አብራችሁ ምናምን ሲሉ፣ አይ አብረን፣ እኛ እኮ ለልጆች ያለን ሰዎች ነን። አንዷ ልጃችን 9 ዓመቷ ነው፣ አንዱ ልጃችን ደግሞ ገና አራስ ነው፣ 5 ወሩ ነው።
ስለዚህ ምንም ከኛ የሚደበቅም ነገር የለም ምናምን አልኳቸው ማለት ነው። እሺ ከዛን ዝግጁ ናችሁ አሉ። አዎ ምናምን ውጤቱን ሲነግሩን እሱ አለበት አንቺ የለብሽም። ከዛ እንዴት እሱ አለበት እኔ የለብኝም ምን ማለት ነው? እኔ አሁን አንድ ልጅ አለኝ አራስ ልጅ አለኝ እያልኳችሁ ነው ምናምን ስላት ተረጋጊ ያጋጥማል ከስንት አንዴ የሚያጋጥም ነገር ነው ምናምን ብላ ዶክተሯ እግዚአብሔርን ነው የምልክ አሌክስ ማለት ነው ያው እንዴት ተፈጠረ የሚለው ነው እንጂ ጭንቅላት የነበረው ለምን ተፈጠረ ምናምን ይሄ ክብድብድ አድርጎ የሚወራው ነገር አይምሮ ውስጥ የለም። ከዛም በቃ እሺ ብለን ተያይዘን ወደ አልጋ ክፍላችን መጣንና እህቱ ስትጥ ምን ተባለ ምናምን ስትል እንዲህ ተባለ ስላት እህትዬዋ ስቅስቅ ብላ አለቀሰች። ምን ድረስ ለቀሰች? በቃ ይሄ ከእግዚአብሔር የመጣ ነገር ነው እኛ ያደረግነው ፈልገን ያደረግነው ነገር አይደለም ምናምን አልኩኝና እሱም እህቱን ሲያይ የተሰማው ስሜት አላውቅም ብቻ ግን ማልቀስ ጀመረና እሱን ማባበል ጀመርኩኝ። እግዚአብሔርን ምንም አልመሰለኝም ማለት ነው። ምንም ግን እየረበሸኝ ያለው ልጄ የተወለደው ልጄስ ምን ላይ ነው ያለው? እንዴት እኔ የለብሽም ተባልኩኝ ማለት ጀመርኩና በቃ እነሱ ማስጨነቅ አልፈለኩም። በተለይ እሱ ማስጨነቅ አልፈለኩም። ኦክሲጅን ግሉኮስ ምናምን ተደርጎለት የሚንቀሳቀስ ሰው ነው። ወላውላክን ቤት ውስጥ ማለት ነው ሽታ ይረብሸዋል ተብሎ ለብቻው ነው አንድ ክፍል የሰው ሽታ ሰው ይረብሸዋል። አንድ ሰው ልፍ ሲል ያ ሽታ በጣም ያፍነዋል፣ በጣም ያስለው ነበር ማለት ነው። አንድ ክፍል የአክም ቤቶቹ ጽዳት ሲያጸዱ በንጹህ ውሃ ብቻ አጽዱ እስከሚባል ድረስ ምክንያቱም ምንም አይነት ሽታ ስለማይፈልግ በጣም ያስለው ስለነበር ማለት ነው። እቤት ውስጥ ሳናቆም ብዙ ተቸግረን ነበርና ሽንኩርት ማብሰል አንችልም፣ የልጄን ዳይፐር መቀየር አንችልም። በጣም ሰቃይተን ነበር ቤት ውስጥ በህመሙ ሳናቀው ማለት ነውና የዛን ቀን አደርን። በማግስቱ ተመልሼ ዶክተሯን ሄድኩና አማከርኳት። አንቺ ወጣት ልጅ ነሽ፣ ገና ልጅ ነሽ፣ ያጋጥማልና ራስሽን ዝግጁ አድርጊ። ይሄን ነገር አምነሽ መቀበል አለብሽ። አንቺ ንጹህ ከሆንሽ ልጅሽ ምንም አይሆንም። ልብ ያልተረጋጋም ምን ይረበሻለሁ ምትይ ከሆነ ደግሞ ልጅሽን አምጥተሽ ማስመርመር ትችያለሽ አለችኝ ማለት ነው። የዛን ቀን ተመልሼ ጥዬው ሄድኩኝ ወደ ቤት ልጄን ለማምጣት። ትልቋንም ልጅ እሱንም ከትምህርት ቤት አቋርጫት ይዣቸው መጣሁና አስመረመርኳቸው። ምንም ላምን አልቻልኩም ማለት ነው። በቃ ምንም ጭራሽ ምንም። ትልቋን አምናለሁ፣ የትንሹን ግን ጭራሽ በቃ ስለራሴ ሳይሆን ስለሱ ነበር የምጨነቀው። አላቅም ለምን እንደሆነና ከአንድም 3-4 አክም ቤት ደጋግሜ ያስመረመርኩትና አንድ ዶክተር እንዲያለች በስተመጨረሻ በቃ የለም ብለንሻል፣ ከፈለግሽ በአመት ከ9 ወሩ ይዘሽው ነይና አለችኝ። ይዘሽ ነይና ከእግር ስር እንትን ስር ከታፋ ስር የእግራችን መሀል አለ አይደል ከሱ ውስጥ ይታያል፣ የመጨረሻ ምርመራ ነው እና ይታያል ምናምን አለችኝ። በቃ እሱን ብቻ ነው አሁን ማድረግ የምችው አለችኝ ማለት ነው። እሺ አልኩ። ያው ቀጠለ ህይወታችን። እሱን ማትረፍ ስለነበረብኝ መድኃኒት መውሰድ ስላለበት ምናምን ላይምሮ በሚል እንዳይደብረው በሚል ከኛ ከአካባቢያችን ራቅ ያለ ሐኪም ቤት ሄጄ ራሴ ተሯሩጬ መድኃኒቱ ምናምን እንዲጀምር አደረኩኝ። ጀመረ። ህይወታችንን ቀጠልን። መድኃኒቱን ሲጀምር ሰው ከመድኃኒቱ ሲገናኝ ጤነኛ ይሆናል። መድኃኒቱን ሲጀምር እንትኑ እየተመለሰ መጣ። ራሱ በሽታው እየቀነሰለትና ሰውነቱ እየተመለሰ መጣ። መድኃኒቱን በስነ ስርዓት አክብረን በሰዓት ጠብቄ ነው የምሰጠው ምናምን ማለት ነው። ከዛን ወደ ትልቅ ሆስፒታል ወደ ዘውዲቱ ነው ጋንዲ የሚባለው ሆስፒታል ላኩን። ከዛ መድኃኒቱ መምጣት አለበትና በ3 ወር ነው የሚሰጡት። በየ3 ወሩ እኔ ራሴ እየሄድኩ ነው ማመጣለት አሌክስ ራሴ ማለት ነው። ከዛ የሆነ ሰዓት ላይ እንደዚህ እያለን 3 አመት አብረን ኖርን። በኮንዶም እየተጠቀምን ምናምን ማለት ነው። ሁሌ እኔ ከዛን ቀን በኋላ እቤት ገብቼ ራሴን ማዳመጥ ስጀምር ምናምን ህይወት እያስጠላኝ መጣ። ፈጣሪ ለምን እኔንም አንድ አላረከኝም? ለምን በእንደዚህ አይነት ህይወት እኔን የምትፈትነኝ? በቃ የሱን ስሜት ነው እማዳምጠው። እኔ ለምን ደህና ሆንኩኝ ምናምን አይደለም። በቃ አብረን አንድ አይነት በሽታ ይዘን የፈለግነውን ህይወት መኖር ነው የምፈልገው። ገና ልጅ መውለድ እፈልጋለሁ ምናምን
ዳውድሮ ምል ነበር በጣም ነው ልጅ መውለድ የምፈልገው እና እንደዛ ያለ 3 አመት ሆነ 3 አመት ሙሉ ማለት ነው። እኔ ነኝ ሐኪም ቤት ሄጄ መድኃኒት ይዤለት የምመጣው። ዶክተሮቹ ያው በውክልና ስለሆነ የሚሰጥክ ዶክተሮቹ ስሙን ሲጠሩ እኔ ስገባ ለሱስ ምናምን ሲሉ አይ እሱ የለም ስራ ነው ወይ አሞታል ትንሽ ምናምን ነው የምላቸው አውቄ ማለት ነው። ምክንያቱም ሌሊት ነው የምወጣው ብርድ አለ ምናምን ያንን እንትን እንዳይል ብዬ ነው የሚሄደው እንጂ መሄድ ይችላል ተሽሎ ስራ ምናምን እየሰራ ነው ትንሽም ቢሆን ማለት ነው። እና አንቺ ጎበዝ ነሽ። ሌላ ሴቶች ቢሆኑ ኖሮ በመድኃኒቱ ፋንታ መርዝ ነበር የሚሰጡት። እንኳን እሱ ተይዞ አንቺ ተርፈሽ እንዲህ ልታስታምሚ ቀርቶና በርቺ ምናምን በጣም ነው ዶክተሮቹ እዛ የነበሩት ዶክተሮች የሚወዱኝ ማለት ነው። እና እንደዛ እያልን ኖርን 3 አመት ከምናምን ከኖርኩ በኋላ እንደ ድንገት ከኔ ቤተሰብ የሆነ እንደ ድንገት ወሬ ሰማሁ ማለት ነው። ከዛ ምንድነው ይሄን ነገር እንደ ወሬ እንደ ጭላንጭል በፊት ያወሩት ነበረ፣ ግን ያኔ ቦታ ለመስጠት ወይንም እኔ እነሱን አለማዳመጥ ሊሆን ይችላል አላውቅም። ምን ሰማሁን ምንድነው ምናምን ስል አንድ ልጅ ነበረች ያኔ ሆቴል ላይ የምትሰራ ሆቴል ውስጥ መስተንግዶ የምትሰራ ልጅ ነበረች እና ከሷ ጋር ግንኙነት ነበረው። እሷ ልጅ ደግሞ ለኔ ቤተሰብ ለሆነ ሰው የጓደኛው የሷ ወንድም እና የኔ ቤተሰብ ጓደኛ ማቾች ናቸው። እዛ ቤት ሄዳ አንድ ቀን ስልኳ ላይ ሲጎረጉሩ የሱን ፎቶ ያዩታል፣ የባሌን ፎቶ ማለት ነው። ከዛ እንዴ ይሄ ምንሽ ነው ሲላት ጓደኛዬ ነው ምናምን አለችው። እንዴ ይሄ እኮ የዘመዴ ባለቤት ነው ስደት ነው ያለችው እንዴት እንዴት ታረጋለሽ? እሱ እኮ ባለ ትዳር ነው ምናምን ሲላት እንደውም እኮ እኔ ሰሞኑ የሆነ አይነት ስሜት እየተሰማኝ ነው ትለዋለች። በግልጽ አልነገረችውም እንጂ ከዛ ብዙም ሳትቆይ ሲነግረኝ ብዙም ሳትቆይ ምርመራ ልታደርግ እንደሄደች ወንድሟ ያውቃል እኔ ስደት ላይ እንዳለው ልጁ ባለ ትዳር እንደሆነ ከዚህ ልጅ ጋር አቁሚ ልጅቷ ከመጣች ጥሩ አይደለም የራስሽን መንገድ ሂጂ እያለ የገዛ ወንድሟ ልጅቷን ይመክራት ነበር። እና በዚህ ሁሌ ይጋጫሉ። በእንደዚያን መንገድ አትሂጂ እያለ ማለት ነው። አላቅም ምን እንደተፈጠረ ግን ልጅቷ አርግዛ ነበር በወቅቱና ወንድሟ አርግዛ ሐኪም ቤት ልትሄድ እንደሆነ ቼክአፕ ልትጀምርና ብር እንደፈለገች ደውላ ነግራኝ ነበረ። ከዛ ስትመለስ የራሷ ክፍል ውስጥ በመድኃኒት ነገር ጠጥታ ራሷን አጠፋች እና ልጁ ወንድሟ አገር ቤት ሬሷን ይዞ ሄዶ ቀብሯት ሲመለስ ለጓደኛው ለኔ ዘመድ እሷ ስትመጣ አስጠንቅቃት ይሰማል። እሷ ስትመጣ ዘመድክ ስትመጣ አስጠንቅቃት። እሷ ማለት ጥሩ ልጅ ናት፣ ጥሩ ልብ ያላት ልጅ ናት። እኔ እህቴ እንዴት እንደሞተች የማውቀው ነገር የለም፣ ግን ስትሞት ከምርመራ መታ ነው መሰለኝ የኤችአይቪ ወረቀት እዛው አጠገቧ የተገኘው እና ምናልባት ኤችአይቪ ይዟት ይሆናል የሞተችው፣ ወይ የሆነ ነገር ባለመግባባት ይሆናል ራሷን ያጠፋችው። እኔ በፊትም ነግራት ነበረ እኔ እሱን በምበቀለው መንገድ በቀለዋለሁ፣ ግን ያንተ ዘመድ ስትመጣ እኔ በጣም እሷ ናት የምታሳዝነኝ። ያን ያህል ዓመት ሰው ሀገር ለፍታ ዛሬ ስትገባ እሱ በሽተኛ ሆኖ የኔ እህት እንዲህ ከሆነች እሱም አለበት። ምክንያቱም እህቴ ስትሞት እዛ ያ ነገር የተገኘው እሷ ክፍል ነው። ስለዚህ ምከራት፣ ስትመጣ ያለ ምርመራ እንዳትገናኝ ባሏን ምከራት። ሲጀምር ወንድ ልጅ ነው ማመን የለባት ምናምን ብሎ ነግሮታል። ያንን ሄዶ ደግሞ ለኔ ቤተሰቦች እንደዚህ በወሬ እንደዚህ ምንድነው የሆነ ቀንጨብጨብ አድርጎ ነግሯቸዋል። ስትመጣ እንደዚህ ምከሯት ብሎ ማለት ነው። አንድና አንዴ መከረኝ አባቴ ነው ነግሬሃለሁ። ልክ ኤርፖርት ስገባ ደውሎ የመከረኝ እሱ ነው። ግን አባቴ ምንም የሚያውቀው ነገር የለም። በቃ እንዲሁ በተማረ መንገድ ሄዶ ነው እንጂ ማለት ነው። ይሄ ሁሉ ሲፈጠር የኔ ቤተሰቦች ያውቃሉ፣ የሱ ቤተሰቦች ያውቃሉ። ግን ለአባቴ ብቻ አልነገርኩትም። እሱ ኤችአይቪ እንዳለበት ታሞ ሲያስታምመው ነበር አባቴ ምናምን ሚስጥር ያደረኩት ለአባቴ ብቻ ነበር። ምክንያቱም ማስታወሰውና ምን ብዬ ነው የምነግረው አልነገርኩትም ነበር። ከዛ የዛችን ልጅ ታሪክ ስሰማ
በቃ የሚይዘው ነው የጠፋብኝ፣ የሚይዘው ማለት ነው። ሄድኩ የሆነ ጫካ ነበርና እዛ ሄጄ ቁጭ ብዬ ነው ያለቀስኩት። በዚህ ልክ እኔ አምኜዋለሁ፣ የተፈጠረውን ነገር አምኜ ተቀብያለሁ ምናምን። ግን እንዴት እኔ ከእግዚአብሔር የመጣ ቁጣ ነው በቃ በሚል እንጂ ራሱ እያወቀ ሴት ጋር ሄዶ ማግጦ እኔ ከዛች ልጅ ጋር እንትን ቪአይፒ ክፍልም ሳገኘው ኖርማል ቡና ልንጠጣ ሳገኛት ደስ ብሎኝ ነው የጋበዝኳት ሲለኝ አምኜ የተቀበልኩት። ሰው ልጅ ሲያጠፋ ግዴታ ቺት ሲያደርግብህ አልጋ ላይ ብቻ መያዝ የለብህማ፣ በብዙ መንገድ ታጠራለህ። እኔ ግን አንድም ቀን አስቤው አላውቅም፣ በቃ በክፋት አንድም ቀን አስቤው አላውቅም። ይሄን ያህል አምኜው እሱ በእኔ ላይ ቺት አድርጎ ነበረ። አንድም ቀን ስህተት ይሁን ምንም ያህል ቀን ይኑራቸው አላውቅም። እዛች ልጅ ነፍስ እንዳለ፣ ሁለተኛ እኔ ላይ ያደረገው በደል አለ። ከዛ ሁሉም ነገር ጥፋት ነው፣ ሁሉ ጥፋት ነበረ። ከዛ በቃ እዛ ጫካ ሄጄ ከቤት ተጣልቼ ሄጄ አላቅም። ተሰዳድበን አናቅም። ብንኮራረፍ ለሰከንድ ነው አለቀ። እኔ ሴቶች ተጣልተን ሄድን ምናምን ሲሉ በጣም ግራ ይገባኝ ነበረ። ከባሎቻቸው ቤት እናታቸው ቤት ሲሄዱ ምን እያደረጓቸው ነው የሚሄዱት እል ነበርና የዛን ቀን በቃ መሄጃ ኖሮኝ ብሄድ ደስ ይለኝ ነበረ። እቤት የገባው ሶፋ ላይ ነው ማለት በቃ ባህሪ ሁሉ ተቀያየረ። አሌክስ ባህሪ ሁሉ ማለት ነው ሁሉ ነገር አስጠላኝ። ጠዋት እነሳለሁ ምን ሆነሽ ነው ቢለኝ ምንም ቢለኝ እኔ ለማስደሰት የሚያደርጋቸው ነገሮች ሁሉ የባሰ እኔን እንትን እያሉኝ ሄዱ ማለት ነው። የባሰ እየጠላሁት ሄድኩኝ። እሱ እኔን ለማስደሰት ሲሄድ እኔ እየጠላሁት ሄድኩኝ። በቃ አትንካኝ፣ አትጠጋኝ፣ እንዳታወራኝ። ከዛ ልጆች የሚያውቁት የእኛን ደስታ የእኛን ሳቅ ነው። በድህነትን ብንኖር አንድ ቀን ለሰከንድ አኩርፈን አይተውን አያውቁም። ነግሬሃለሁ። በአካባቢ ስኖር የእናንተን ፍቅር ብለው ብዙዎቹ ምሳሌ የሚያደርጉን ሰዎች ናቸው። በቃ ውስጣችን እኛ በደንብ ነበር እንትን የምንለውና ልጆቼን ሳያቸው መጨነቅ ጀመሩ። እኔ የማደርገው ድርጊት ምናምን እየረበሻቸው መጣ። እሱ የሚያደርገው እኔ እንትን ለማለት ለማስደሰት ጥፋቱ ምን እንደሆነ ምናምን ገብቶት ይሁን አላውቅም፣ ግን እኔን ለማስደሰት የሚያደርጋቸው ነገሮች ምናምን እኔ ባሰ እያናደደኝ ጭራሽ ፊቱን ማየት ሁሉ እያስጠላኝ ማለት ነው። ጠዋት እነሳለሁ በለበስኩት ልብስ ሄጄ ዞሬ በሬን ከፍታለሁ፣ ፀጉር ቤት እዛው ላለሁ ቴፕ ከፍቼ ምናምን ምሳ በላው አልበላው ምን በሉ ምናምን በቃ ታውኩ ማለት ነው። ቤቴን ታውኩ ጭራሽ ማለት ነው። ለ2 ወር ያህል በእንደዛ አሳልፍኩ። ግን ሰው ሲመጣ ምናምን በቃ ምንም እንዳልተጣላ ሰው እንግዳ ሲመጣብን በጣም እንግዳ ይወደናል ይመጣል። እንግዳ ሲመጣብን ምናምን አልተጣላንም፣ ሰላማዊ ሰነን። ልክ ሰው ሲወጣ እኔ አውሬ ነኝ በቃ አለቀ። ከዛን አባቴን ጠራሁት በስተመጨረሻ ማለት ነው። አባቴን ጠራሁትና ያለውን ነገር ነገርኩት። ሰምቶ አያውቅም እስከዛሬ። ሌላ በሽታ ታሞ ዳና አለቀ። ይሄንን ነው የሚያውቀውና ሲሰማ አበደ። ነግሬሽ ነበር መጀመሪያውን። ሲቀጥል ይሄ እንዴት እንዲሊሆን ቻለም? ሁሉንም ነገር ነው የነገርኩትና የራሱ ጥፋት ነው። ይሄ የራሱ ጥፋት ነው። አንቺ በትዳርሽ በጣም ጎበዝ ነሽ፣ የምንኮራብሽ ልጅ ነሽ። ብዙ ነገር አሳልፈሻል፣ ከሱ ጋር ብዙ ህይወትን አይተሻል። ስለዚህ እህቱ ነሽ። በቃ ምንም ይሄን ያህል መስዋዕት የሚያስከፍል ነገር የለም። ከነ ልጆችሽ እኛ እንቀበልሻለን። መኖር ካለብሽ ትኖሪያለሽ። ከዚህ በላይ ለምንድን ነው ህይወትሽን የምታበላሽው? እየሄድሽ ያለሽው መንገድ ጥሩ አይደለም። አሁን እዚህ ጋር መቆም አለበት። አንቺ አንድና አንድ ከልጅነትሽ ጀምሮ እሱን ስለምታውቂው የምታወሪው፣ የምትስቂው፣ የምትጮቹ ደስታሽን፣ ፍቅርሽን ከሱ ጋር ስለሆነ ማንንም አታዳምጭም። ለዛ ነው እኛም ያንቺ ህይወትን የማናውቀው። ለዚህ ነው ሁሉ የተጎዳሽው። ስለዚህ መሆን ያለበት ሁላችንም ተመካከን ሽማግሌ ያስቀምጣችሁ የየራሳችሁን ህይወት መኖር ነው ያለባችሁ። ለፍተሻል፣ ህይወትሽን ለመለወጥ ሞክረሻል፣ አልተሳካም። እግዚአብሔርን ነው የምልህ አሌክስ። እኔ ትንሹ ልጅ ልወልድ ስል ማለት ነው በጣም ኬርለስ ነው በጣም ማለት ነው። የሆነ ነገር ስፈልግ እንዲህ ራሴ ነኝ የማደርገው። በቃ በሱ ገንዘብም ቢሆን ራሴ ነኝ
ግድግዳ ሰው ጅብሰም ሰርቶ የራሴን ቤት እኔ ራሴን ጅብሰም የሰራሁት ግድግዳውን ማለት ነው። ራሴ ለወልድ ስል እንግዳ ይበዛል፣ ብዙ ሰው አለን። ሰው ሲመጣ ቤት ያያል እና እስቲ ቢያንስ ጅብሰም እናስተካክል፣ ቀለም እንቀባ ስለው አንድ ቀን ይሆናል። በዛም በዚህም ራሴ ጅብሰም አድርጌ ወጪ እሱ ባለሙያ ነው፣ ቤት ይሰራል፣ ብዙ ነገር ሙያ ያለው መስራት የሚችል ሰው ነው። ግን ለቤቱ ጓደኞቹ እንኳን ይሉታል ሸክላ ሰሪ በገል ይበላል ይሉታል። ቤትክ ስትመጣ የሰውን ቤት ታሳምራለህ፣ የራስህ ቤት ለምን ቀላሉን ነገር እንደዚህ የምታደርገው? ራሴ ጅብሰም ሰርቼ ግድግዳ የራሴን ቤት አሳምሬ ኖርኩ ሴት ነኝ። በጣም ጎበዝ ነኝ። በቃ ሰራለሁ። ቀለም ወንድሜን ጠርቼ አብረን ቀብተናል። ልክ የሆነ ነገር ፋ ባደረኩ ሲል ወይ አሳመርሽው ይለኛል ማለት ነው። ለምኜው ያቃተኝን ነገር እኔ ሳደርገው እንዴ አሪፍ ሆነ ይሄ ይላል። ይሄ ነገሩ በጣም ያናድደኝ ነበር። በቃ ማደግ መለወጥ አይፈልግም። አንድ ቀን የሆነ እጁ ላይ ሁሉ ነገር አለ እና አባቴን በዛ መንገድ ስለሚያውቅ ጥረሻል። ስለዚህ ከአሁን በኋላ ደግመሽ የምትጎጅበት መንገድ የለም። ስለዚህ እዚህ ጋር መብቃት አለበት። እንደተማረ ሰው ማሰብ አለባችሁ። ወጣት ናችሁ። አንቺ እህቱ ነሽ፣ እሱ ወንድምሽ ነው። ሽማግሌ ሰብሰብ፣ እናንተ በዚህ ህይወት አትቀጥሉ። ምን እያለው አለ አባቴ ማለት ነው። ከዛ እውነቱ ነው። በዛን ሰዓት እኔም ባይደግፈኝ ኖሮ እኔ አሁን ላይ ያለውበትን ህይወት አልኖርም ነበርና ከዛ እሺ ተባለ። እኔ ወጣው እናቴ ጋር ሄድኩኝ። ልጆቼን ይዤ ሄድኩኝ። የእናቴ ቤት ስለማይመች አልቻልኩም እና እሱ ጋር መልሼ ልጆቼን እዛው ያደረኳቸውና ሽማግሌ በዛም ሲል ሰው የሆነ ደካማ ጎንህን ካልሰማ ሽማግሌም ቢሆን የተጣላህበትን ምክንያት ማዳመጥ ይፈልጋል። እኔ ደግሞ እግዚአብሔርን አሌክስ እስቲል እስካሁን ማለት ነው እስካሁን አንተን አንድ ደግሞ አንድ ጓደኛ ያለች ሁለታችሁ ናችሁ የምታውቁት። በቃ አሁን ካወራሁት ማለት ነው ይሄን ታሪክ እስቲል እስካሁን እኔ ለምን ፈትቼው እንደወጣሁን እሱ እኔ ምን ሰምቼ እንግዲህ 3 ዓመት ምናምን እኔ መውለድ እፈልጋለሁ። ከሱ ነው መውለድ የምፈልገው። እኔ ሌላው እንዳልፈልግም እሱ ነው መጀመሪያም ከልጅነቴ ለምን እንደዛ አላደረክኝም ብዬ ነው እንጂ ያለቀስኩት ለምን ይሄ ተፈጠረ ብዬ አልነበረም። የዛችን ልጅ ታሪክ ከሰማው በኋላ ግን እረፍት አጣሁ። ጥፋተኝነት ስሜት እሱ እንዳለበት እስከዛሬ ያችም ሴት ሲጋብዛት የነበረችው ስህተት ነው እና በቃ ፀጉር ቤት ሆኜ አንዳንድ ከስተመሮች አሉ፣ በጣም ትላልቅ ከስተመሮች ይመጣሉ፣ ባለስልጣኖች እንደዚህ ዳኛ ምናምን ሲመጡ ማለት ነው የራሴን ታሪክ የሌላ ሰው ታሪክ አድርጌ ያወራና እንዴ ምን አባቱ እዛው ነበር እንደዚህ ማድረግ ጭራሽ ከሴት ጋር ልገባበት የሚሉት አስተያየት ሴቶችን ታውቃቸዋለህ። እኔ እጨርሳለሁ ምናምን ሲሉ እኔ ምን ሆኜ ነበረ? ቅድም ልጁን አንተ ስትለው ነበር ሲያልፍ ካለፈ በኋላ ምንድን ነው ያልከው? ካለፈ በኋላ እኔ ምን ሆኜ ነበር እንዲያደረኩት ትላለህ ብለኸው ነበር። እኔም እንደዛ ነው የተሰማኝ። ምን ሆኜ ነበረ እና በጣም ነበረ በቃ እንትን ያልኩት፣ በጣም ነበር ያዘንኩት። መጨረሻ ላይ ያው ሽማግሌዎች ተቀመጡ ምናምን 3-4 በቃ ምክንያት የለውም። እኔ መናገር አልፈልግም፣ የሱን ገመና ማውጣት አልፈልግም። ሰው ደግሞ በሚያይክ ልክ ነው በሚያቅክ ልክ ነው የሚፈርደው። እናንተ ጥሩ ያደርጉት ነገር በጣም ነው ደስ የሚለንና እንዴት ትለያያላችሁ? በጭራሽ አትለያዩ ምናምን እያሉ በጣም ሽማግሌዎች ይዙናልና እኔ ደግሞ እዛ ፊት እቀርባለሁ። ግን ምንድነው ምክንያት ቤት ሄዶ ምንድነው ተብሎ በቃ ፍርድ ቤት ይወስንልሻል። በእንደዚህ ምክንያት ነው የተለያየ ነው ያለ ምንም እንትን
ያለ ምንም ማስረጃ ነው የሚፈርድልሽ። ስለዚህ ሂጂ እዛ ሲሉኝ ችን ልጅ አውጣት እንዲያን ነገር እንዳይፈጠርባት ብሎ እኔ እግዚአብሔርን አመሰግነዋለሁ። ልጅ ሰጠኝ። ቢያንስ አንድ ልጅ አላስቀረኝም። ሴት አድርጎ አልሰጠኝም፣ ወንድ አድርጎ ሰጠኝ። ወንድም ሴትም አድርጎ ነው የሰጠኝና በዚህ ደስተኛ ነኝ። በቃ እግዚአብሔር ምክንያት አለው እንዳረግዝ ያደረገኝ እንደወልድ የፈለገው በዛች ወቅት ላይ። ይሄም ነገር ሲፈጠር የኔ የዋህ ልብ አይቶ ነው። እኔ ዱባይ ላይ ጠፍቼ ሰርቻለሁ። በጣም ስቃይ ውስጥ ነበርኩና ጠፍቼ ሰርቻለሁ። በዛ አጋጣሚዎች ብዙ ላይፎችን ማሳለፍ እችል ነበረ፣ ግን ልጅና ባሌን ማቅ ህብረተሰብ የለም ዱባይ ላይ። እኔ በአካባቢ በነበሩ ልጆች ማለት ነው በቃ ወሬ ሁሉ እነሱ ነበሩ። ምንም አይነት ህይወት ሳላቅ ነው ወደ ሀገር የገባሁት። ገብቼም ደግሞ ይሄ ነገር ሲያጋጥመኝ እግዚአብሔር ልቤን ያውቅ ነበረ። ገብተዋል። ስደት ላይ ሆኜ ያሳለፍኩትን ነገር ስለሚያውቅ መጥፎ ድርጊቶችን ስላላደረግኩኝ እግዚአብሔር በዚህ ክሶኛል። እኔ ከሚያስጠላ ጉድ ውስጥ አውጥቶኛል። ዛሬ ላይ ጤነኛ ስለሆንኩኝ ተመልሼ ሳውዲ መጥቼ እየሰራሁኝ ነው። እግዚአብሔር ይመስገን። ልጆች ሰጠኝ። 2 ልጅ አደረገልኝ። በአንድ ልጅ አላስቀረኝም። ምክንያቱም አላውቀውም። እኔ በእኔ አይምሮዬ አንድ ልጅ ብትሆን በዛችሁ ምቀር ነበር የሚመስለኝ፣ ግን እግዚአብሔር ጥሩ አልጣለኝም። 2ኛ ልጅ ሰጠኝ። እስቲል እስካሁን ግን ፍቻችን አልተቀደደም እና አብዛኛው ሴቶች እኔ አሁን አካባቢ ላይ ብዙ ሴቶች አሉ። በስራዬ በኩል ብዙ ሴቶች ይመጣሉና እንደ ምሳሌ ስገቡ ላለው ሲገቡ ሀገራችሁ እንደ ቀልድ አትዩት። ማንኛውም ሴት ሳትመረመር ምንም እኔ እኮ ፈጣሪን ያወጣኝ አይደል? ፈጣሪን ያተረፈኝ። ግን እናንተ እዚህ ሰርታችሁ ለፍታችሁ የሰው ቤት ስንት ደክማችሁ እረፍት በማታገኙበት ሰዓት 1 ሰዓት 2 ሰዓት 3 ሰዓት እየተኛችሁ አድራችሁ ተሰቃይታችሁ አድራችሁ አገራችሁ ስገቡ ደግሞ ይሄን በሽታ መሸከም አለ። እናንተ አጥፍታችሁት አይደለም። በአንድ ሰው ስህተት ብዙ ሰው ታጠፋላችሁ። እኔ እግዚአብሔር ባይልልኝ ኖሮ እኔም ልጄም ጠፍተን ነበረ ማለት ነው። ስለዚህ ለሴቶች አብዛኛው ሴቶች እዚህ ቤት በጣም ብዙ ሴቶች አሉና ለሴቶች ይሄን መልእክት ነው ማስተላለፍ የምፈልገው ከኔ ታሪክ። እኔ አሁን አላቅም ባለ እያየሁ ምን ይሁን አላቅም። የሱን ስሜት በጣም ነው በቃ ስሰማ በጭራሽ እንደማትሰማ ነው። እዛው ሐኪም ቤት ውስጥ ጥየው ነው የሚሄደው ይላሉ። እዛው ከሴት ጋር ሲገባበስ ካገኘው ተቀውጧል። ፍቅረኛችሁም ይሁን ባሎቻችሁም ይሁኑ ነገ መስዋዕት እኔ አሁን ራሴ በራሴ ህይወቴን አበላሸው ብዬ አስባለሁ። አንዳንዴ ራሴን ስወቅስ እኔ ነኝ ለዚህ ሁሉ የዳረኩት። ምናልባት እኮ እዛ ጋር ወይን ሲጋብዛት ብቆጣው የሆነ ባስደነግጠው ምናልባት ነገ ላይ ደግሞ ይችላል የሆነ የሚሰማው ነገር ሊኖር ይችላል። ወይ የኔ ዝምታ ይሆን ዛሬ ህይወቴን እንደዚህ ያደረገው ብዬ አስባለሁ። ግን አላውቅም ብቻ ግን እግዚአብሔር ይመስገን አሁን ላለሁበት እኔ ጤነኛ ስለሆንኩኝ ቆይም ካሁን በኋላ መደባደብ፣ መጣላት ልጆች አይተውት ማቁትን እኔ
ፀጉር ቤት ገብቼ አምሽቼ ገብቼ ድምጻቸውን እየሰማው ከአባታቸው ጋር እየሳቁ የነበሩ ልጆቼ ልክ እኔ ስገባ ዝም ስመጣ የኔን ፊት ያያሉ። ተኝቻ አትረብሿት፣ ምግብ ቶሎ ማቅረብ፣ ይሄን ነገር ሳይ ልጆቼን እያስጨነኳቸው ነው። በቃ ቀን የምፈልገው ካሁን በኋላ ልጆቼን በሰላም ማሳደግ ከቻልኩ እዚሁ ሰራለሁ፣ ካልቻልኩ የትም ሀገር ሄጄ ሰርቼ መኖር። እግዚአብሔርን አምላክ አሌክስ ይሄንን ፕሮሰስ ጀምሬ ማለት ነው ምንም አልመሰለኝም ነበር። በቃ ሄዳለሁ የዚህ ፕሮሰስ ጀምር ልክ ምርመራ ተብዬ ማለት ነው ሐኪም ቤት ሄጄ ሰውነቴ ተንቀጠቀጠ። እንግዲህ ከስንት ዓመት በኋላ ማለት ነው ደጋግሜ እኔ ምርመራ አድርጌያለሁ፣ ልጄን ምርመራ አስደርጌያለሁ። ሁለቱንም ትልቋ ልጅ ያወቀችው ደጋግሜ ጎበዝ ናቸው ያው ሁሉ ልጆችና ደጋግሜ ሳስመረምራቸው ኤችአይቪ ምርመራ ነው እንደምታስደርግኝ ንገሪን እስኪ ምናምን ምንድነው የተፈጠረው ስትለኝ በቃ ነገርኳት ማለት ነው ያለውን በግልጽ ለአባቷ ማታ መድኃኒት ስትሰጥታ ያለች ምናምንና በግልጽ ነገርኳት። ታውቃለች አሁን እሷ ሁሉን ነገር ታውቃለች እና አሁን እነሱም ከሰሙ ከተመረመሩም ይሄንን ሁሉ ካዩ በኋላ እኔ ራሴን ካወጣሁኝ በኋላ ማለት ነው ሰው ሀገር መጣሁ። እግዚአብሔር ይመስገን ልጆቼን እያሳደኩ ነው፣ ደስተኛ ነኝ። ግን ጤነኛ ስለሆንኩ ነውና ሴቶች እህቶቼ እባካችሁ ራሳችሁን ጠብቁ። ዛሬ ላይ የምታዩት ሳቅ፣ ዛሬ ላይ የምታዩት ደስታ ይሰብራችኋል በአንድ ቀን። እኔ እግዚአብሔር አትርፎኝ ነውና ከመሰበራችሁ በፊት መጠንቀቅ ነው ያለባችሁ። እኔ አባቴ መክሮኛል፣ የሱን ምክር ስላልሰማው ነው። የአንድ ቀን ስህተት እኔን አጥፍቶኝ ነበረ፣ ግን እግዚአብሔር ይመስገን እና ይሄን ልላችሁ ነው። ምትረኝ ምን አለ እኔ አሁን እንፈልገው ማለት ነው መንገር አልፈልግም ወይስ እንዴት ነው 80 የምቀደው? አሁን እኛ 80 አይደለም የያዘን፣ ግን ግዴታ ነው። ምድር ላይ ስንኖር ደግሞ ህጉን ግዴታ ማድረግ አለብን። ጎበዝ ነሽ፣ እውነት ነው። ማንም ሰው ሊያደርገው አይችልም ይሄንን። ግን በመሰረቱ ሰው ሀገር ሆናችሁ ትዳራችሁ ጥላችሁ ከሀገር የተሰደዳችሁ ሰዎች ትልቅ ትምህርት ነው ካወቃችሁበት። ለእናንተ በሌላችሁበት ምን እንደተደረገ አታውቁ፣ ምን እየተካሄደ እንደሆነ አታውቁ። ገብቷችኋል? እናንተ ዋጋ ሰው ሀገር ላይ እየከፈላችሁ ሀገር ቤት ስትሄዱ ሌላ ዋጋ ልትከፍሉ አይገባም። ሰው ማሰብ ገብቷችኋል? በጣም አስተውላችሁ መራመድ። ማንንም ሰው ማመን የለባችሁ። እናንተ ተሰዳችሁ 5-10 ዓመት ሰርታችሁ ስትመለሱ ማን ቁጭ ብሎ ይጠብቃችኋል? እናንተ ማን ቁጭ ብሎ ይጠብቅሻል? ስለዚህ በሌለሽበት ዋጋውን ይሄ ፈጣሪ ቁጣ ነው የምትይው አይደለም። ሁሉን ነገር ፈጣሪ ሊወስደን እንትን ማለት የለም። ገብቷችኋል? በእኛ በራሳችን በሰዎች ስህተትና ጥፋት የሚመጡ ብዙ ስህተቶች አሉ። በወደቅን ቁጥር ፈጣሪ እንደጣልን ስንነሳ ደግሞ የእኛ ብቃት እንደዛ አድርገን ማሰብ የለም። ለውድቀታችን ኃላፊነት መውሰድ ያለብን እኛ ነው። ፈጣሪ ውድቀታችንን አይፈልግም፣ እንድንወድቅ አይፈልግም። ነገሮች የሚገቡት በራሱ ስህተት ሆን ብሎ በአንቺ ላይ ቺት ሲያደርግን ያመጣ ይህ ፍርድም ምናምን አያስብለም። ገብቶሻል? ማንም ሰው በዚህ መንገድ ከሄደ ሊገጥመው የሚችለው ይሄ ነገር ይሄ እንደሆነ ግልጽ። አንቺ ትልቁ ስህተትሽ የነበረው ምንድነው? ሆቴል ውስጥ ከሴቶች ጋር ሲገባበዝ ደህና ዋሉ በቃ ምናምን ብለሽ መሄድሽ እዛ ጋር እንዴ! ትዳር ባልሽ እኮ እዛ ጋር ነው መስመር የሳተው። በቃ እሱ ፍታ አለ፣ ምንም ጣጣ የለውም፣ ምንም አልመሰላት። ገብቶሽ? ባልሽ እዛ ጋር ከሴቶች ጋር ፍታ እያለና እየጋበዛቸው አንቺ ደህና ዋሉ በቃ እኔ መሄድ አለብኝ ምናምን ብለሽ ስትሄጂ የሆነ ጓደኛሽ ወይ የሆነ ጎረቤትሽ ነው የሚመስለው። አይደል? መሆን አልነበረበትም። እዛ ጋር ነው መስመርሽን ማስመር የነበረብሽ። ገብቶሻል? ትከባበሪ ነበር ያን
ያ ሁሉ ነገር ዋጋ አስከፍሎሻል። ዞሮ ዞሮ እንኳን ነፃ ሆንሽ አንቺ፣ እሱ መልካም ነገር ነው። ከዛ ውጪ 80 ምናምን የምትይው ነገር ኦልሬዲ ተለያይታችኋል። ወረቀቱ አይደለም ፖይንቱ። ሰው በልቡ ከተለያየ ወረቀቱ ምን ፋይዳ አለው? ትርጉም የለውም። ስለዚህ ትምህርት ነው፣ ትልቅ ትምህርት ነው። እዚህ ውስጥ ላላችሁት ነገር በጣም ነው የምናመሰግነው። ራስሽን ጠብቂ። ከዚህ በኋላ ተጠንቅቀሽ ለልጅሽ ኑሪ። እሺ፣ እሺ። አሌክስ በጣም ነው የማመሰግነው ስላዳመጣችሁኝ። እሺ፣ እናመሰግናለን። ምንም ዋጋ ሳትከፊ በህይወትሽ ላይ እንዲሁ በነፃ እሷ መከራ በልታ ወድቃ ተነስታ ምናምን ያሳለፈችውን ህይወት በ5 ደቂቃ ንግግር ወይ በ10 ደቂቃ ንግግር በተግባር የሚማሩትን ነገር ቁጭ ብለው በስልካቸው በአንድ ክሊክ አሃ ይሄ ነገር ብለው በማስተዋል ሊመለሱ ይችላሉ። ትልቅ ነገር ነው። እዚህ ጋር መጥተው የሚያወሩትን ሰዎች እንደ ቀላል እንዳትወስዷቸው። እኔ ብዙ ነገር ነው የምማረው፣ የእናንተን አላውቅም። እኔ ለማውራት አልመጣም ጋይስ፣ ይዋናችሁ ማለት ነው። ለማውራት የምመጣ ከመሰላችሁ ቁጭ ብዬ በሚሊዮን ብር የሚያገኝ ትምህርት ነው የምወስደው ኤቭሪ ዴይ። እድል ስለሰጠኸኝ አመሰግናለሁ። እንኳን ደህና መጣሽ። ወላ በቲክቶክ ከመጣ ሁላ ማለት ነው። እዚህ ጋር አንድ ልነግራችሁ የምፈልገው ነገር እኔ 3 ዓመት በፍቅር አሳልፍ ያለውኝ 3 ዓመት አያቀኝም፣ አላቀው። በምን ተዋወቃችሁ? ዘይቱና እባላለሁ። በምን ተዋወቃችሁ? በስልክ ነው የተዋወቅነው፣ በኢሙ ማለት ነው። 3 ዓመት ኢቨን እኔም አላቀውም፣ አያቀኝም። በጣም አፈቅረዋለሁኝ። በቃ የሆነ ኮንትራት ብዙ እህቶቻችን በዚህ ያለፋችሁ አላችሁ። ብዙ ሴቶች አለ በዚህ የምትጎዱት። ስለዚህ እኛም ማናቀውን ሰው በአካል በፍቅር ብላችሁ አትጎዱ። ምክንያቱም ህይወት ያጠፉ ወንዶች አሉ። እኔ እውነት ልንገርህ አሌክስ፣ ብዙ ጊዜ ክሎሮክስ ገዝቻለሁ። ይሄን እኔ ወጣት ነኝ፣ ሀቂቃ ነው የምነግርህ። ክሎሮክስ ገዝቼ ብዙ ጊዜ ለመጠጣት ወስናለሁ። ሰው ግን እዛ ጋር እናት አለችኝ፣ ያለ አባት ያሳደገችኝ ታውቃለህ። እሷን አስባለሁኝ። ግን ለምንድን ነው ክሎሮክስ ለመጠጣት የምታስበው? ጊዜ እኔ በጣም አፈቅረዋለሁ። ከሱ ላይ ምንም ወንድ መስማት አልፈልግም። አላህ ሻሂዴ ነው የምልክ። የምትሄድ ወንዶች ሁሉም ወንድ ደግሞ አንድ አይደለም። እናት የሆነም ወንድ አለ ታውቃለህ። እና ለእህቶች ብዙ ትምህርት ቢሆናቸው ብዬ ነው እኔ ብዙ ጊዜ እከታተልሃለሁ አንተን። እና በምንም በሚዲያ ላይ አውቃችሁት አፍቅሬዋለሁ ብላችሁ ጊዜ ለምታጠፉ ሴቶች እድሜያችሁን አታባክኑ። ኢቭን እኔ እሱ ሳቀው የ23 ዓመት ልጅ ነኝ። አሁን ስንት ዓመት ሆኖኛል አስበዋል? ቢያንስ 27 ዓመት ይዣለሁ። ኢቭን ወንድ የሚባል ነገር ማዳመጥም መስማትም አልፈልግም። አንድና ለአንድ እሱ ብቻ ነው የምፈልገው። እምቢ ብዬው አላውቅም። አረግለታለሁኝ እምቢ አልለውም። ግን ያው የወደፊት ህይወቴን አስተካክዬ ከሱ ጋር እኖራለሁ ብዬ ነው እንጂ እንዲህ ይገጥመኛል ብዬ አላውቅም ነበር። ከዕለታት አንድ ቀን ግን እኔን እንደማይፈልገኝና ኢቃማውን ካሰራው በኋላ ማለት ነው እኔን እንደማይፈልገኝ ከኔ
ራሴ ለማጥፋት ዝግጁ ሆንኩኝና በጣም ማመሰግን ነበር የሞከርኩት ማለት ነው። ግን በዛ ሰዓት ከራሴ ጋር እየተሟገትኩኝ ያቺ ጓደኛዬ ደወለች ማለት ነው። ለምን እንደምታለቅሽው ስትል ነገርኳት። ከዛ እሷ ላይ ያለው ህይወት ነገረች። እሷ ጋር ያለውን በሙሉ ታውቃለህ። 2 ልጆች ያለ አባት እንደምታሳድግ ጥለዋት እንደሄደ ወንድ በሙሉ ባዳ ነው አለች። እንዴት ግን እናትሽን አታሳዝንሽም? ያለ አባት አሳድገኛለች ያልሽኝ ለወንድ እንዴት ራስሽ ታጠፊያለሽ አለች። ዛሬ ምንም አላልኩም። ለወንድሜ ግን ቴክስት አረኩለት። ምንም ነገር ቢሆን ምንም ማዘር አደራ፣ ግን ራሴ ያጠፋሁት እኔ በራሴ በምክንያቴ ነው እና እባክህ እናቴን አደራ ስለው ምንም አላለም። አፍጥሎ ልክ ይሞናየና ደወለልኝ ቀጥታ። የሆንሽው ለእኔ ንገሪኝ አለኝ። እህቴ አይዞሽን የሆንሽው እኔ ንገሪኝ። ብርም ጠፍቶሽ ከሆነ እኔ ያለው ነገር ሽጬ እሰጥሻለሁ። የሰው ብርም ጠፍቶብሽ ከሆነ ምን ሆንሻለኝ? ነገርኩት። ስልኩን ስጭኝ አለኝ። አልሰጥህም አልኩት። ለምን ስልኩን የሱን ስልክ ከሰጠውኝ ብሎክ ያደርገኛል፣ አያወራኝም። የሱን ስልክ ለሰው ከሰጠው ካወሩት ጓደኞቼ ብሎክ ያደርገኛል። እኔ ብሎክ እንዲያደርገኝ አልፈልግም። ድምፁን መስማት ነው የምፈልገው ታውቃለህ። ከዚህ ወንድሜ ሊያወራው ሲል ፈቃደኛ አይደለም። ጓደኛ ያወራችሁና እና ራሷ ታጥፋ ምን አገባኝ አለ። ምን ችግር አለው? ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። ለምን ራሷን አታጠፋም የሚለው ለእኔ ሪከርድ አሰማችኝ ጓደኛ ታውቃለህ። ከዛ ተመለስኩ ወደ ራሴ ይልሃለሁኝ እና ሴቶች ብዙ ሴቶች በዚህ ራሳቸውን የሚያጠፉ አሉ። በአንዳንድ ወንዶች ችለተኛ በሆኑ ወንድ በሙሉ ራሱ የሚያጠፋ ሴት ብዙ አለ እና እህቶቼ በአጠቃላይ ርቀት ካለ ፍቅር ተቆጠቡ እያልኩኝ ለአንተም አመሰግናለሁ። አላህ ይስጥልኝ። ግን አሁን ለቀሪ ህይወቴ አሌክስ አንተ እንድትመክረኝ እፈልጋለሁኝ። እድሜሽ ምን ያለው? አሁን ወደ 27 ገብቻለሁ። እሺ ሚዩት አድርጊና አዳምጪኝ። ለወንድ ስትይ ነው ክሎሮክስ ለመጠጣት የምታስቢው? እንኳን ክሎሮክስ ቀርቶ ለሰው ስትይ ባሽር ሚሊዮን ያለሽ በልብሽ ብቻ እየሄድሽ ስለሆነ ነው እንዲህ አይነት ሲቹዌሽን ውስጥ የገባሽ። ጭንቅላትሽንም አሰሪ። በልባችሁ ብቻ አትሄዱ ጋይስ። ልብ ገደል ነው የሚከታችሁ። ማፈቅረው እሱ ነው አፈቅረው እና ልባችሁ ብቻ አትጠቀሙ። አይምሯችሁን ገብቷችኋል? አይምሯችሁን ካልተጠቀማችሁት በልብ ብቻ ልጓም የለውም። አሁን እንደው ከቆየ በኋላ በእውነት በጣም የሚያስደነግጥሽ ጊዜ ማለት ነው ቲኔጀር የሆኑ ወንዶች እኔ ምናቸው ተመርቀው እንደተወለዱ ነው። ሲወለዱ እጃቸው ተስሞ ነው የተመረቁት። ሳይሰሩ ሳይለፉ ምንም ነገር ሳያደርግ ቁጭ ብሎ ገንዘብ ትልክለታለች ኢሞ ላይ ስለተዋወቀ በጣም ማለት ከአይምሮ በላይ ስለሚሆን ነው። እንዴት ነው የለፋችሁበትን ነገር ላላያችሁት ወንድ ገና ለገና ምናልባት የፍቅር ቃላት ተጠቅሞ ሊሆን ይችላል። ምላሳቸው ደግሞ በቃ የትም የለም ሲያወሩ ማለት ነው። ጆሮአችሁን አትመኑት። ሴቶች የምታዳምጡኝ ከሆነ ጆሮአችሁን አትመኑት። ጆሮአችሁ ውሸታም ነው። የምታዩትን ተግባር እዩ። ያ ደግሞ በአካል አግኝታችሁ ጊዜ ወስዳችሁ ካልሆነ አንድ ሰው የምትወስኑት እንደዚህ በቀላሉ የሚደረግ ነገር አይደለም። ስለዚህ ለቀጣዩ ነገርሽ ማድረግ ያለብሽ ምንድነው? ኮምፕሊትሊ ከዚህ ሜዳ ውጪ፣ ከኢሞ ከሱ ጓደኞች ከሱ ጋር ንክኪ ካላቸው ሰዎች ምናምን ራቂ፣ ውጪ። ለአንድ ለ3 ወር ቻሌንጅ አድርጊው ራስሽን። ቻሌንጅ ልስጥሽ እኔ ራሴ የሚገቡ ነገሮች ላይ ብቻ ማተኮር 24 አወር 24 ሰዓትሽ ሲቆጥር በጣም ጭንቅላትሽን ቢዚ አድርጊው፣ በሌላ ጉዳይ ጥመጂው። አሁን እስቲ
ወንድም ሆነ እንደዚሁ ለሴት ብለህ የምታለቅስ ማለት ነው። ለሰው ስትሉ ማልቀስ የለባችሁም። ሰው ይሄዳል ይመጣል። ጓዶች አለሽ እኮ ይኸው እሱ ራሱ ሰው ቢመጣ ይሄዳል። ለምን ራሷን አታጠፋም? ምን አገባኛል? ገብቶሻል? እንዲህ ነው። ለእንደዚህ አይነት ሰው ነው እያለቅሽ ያለሽ። ይለቀስለት የሚገባ ወይኔ አጣሁት ልብለሽ የምታስቢው ሰው አይደለም። እሱ ነው አንቺን በማጣቱ ማልቀስ ያለበት። ምክንያቱም እንደዚህ አይነት ልብ ይዘሽ እንደዚህ የምታስቢለት የምትደርሺለት ምናምን ሰው አንቺን በማጣቱ እሱ ያልቅስ እንጂ አንቺ ለምን ታለቅሻለሽ? መጥፎ ሰው እኮ ነው ያጣሽው አንቺ። እሱ ያጣው ግን አንቺን የመሰለ ልብ ያለው ሰው ነው ያጣው። ማልቀስ ያለበት እሱ እንጂ አንቺ አይደለሽ። ስለዚህ ከዛሬ ጀምሮ ቆፍጠን ብለሽ አይሆንም፣ በቃ አይሰራም በዚህ መንገድ። እናንተ ደግሞ ኢሞ ምናምን ገለመሌ ጂኒ ምናምን እያላችሁ የምትተዋወቁበትን መንገድ አቆሙ። ስራ አታብዙብን ለኛ። ተግባባን? የኔት ግልጽ ነው። ማዳም ሄደች ይሰማል? ኦኬ፣ ከዛሬ ጀምሮ መሳቅ ጀምራለሁኝ። በቃ አመሰግናለሁ። ትክክል ነክ ስቃለሁ። ከዛሬ ጀምሮ መሳቅ ነው። በጭራሽ ይኸውልሽ፣ ስልኩን አጥፊ ከስልክሽ ላይ። ፎቶግራፍ ያወራችሁት የተጻጻፋችሁት ቮይስ ሜሴጅ በአጠቃላይ እንዳ ዲሌት አድርገሽ ብሎክ አድርገሽ፣ ከዚህ ግን ብሎክ ማድረጋትሽ ልብ በይ። ከዚህ ብሎክ ብታደርጊው ከስልክሽ ከዚህ ብሎክ ማድረጋትሽ ከዚህ የሚወጣው በምንድን ነው? በጊዜ ሂደት ነው። ፕሮሰስ አለው። አታስጨንቂው ጭንቅላትሽ። ለመርሳት ብለሽ አሁን ካረሳሁት ካልወጣት ይኑር ጭንቅላትሽ ውስጥ። ጀስት ግን ሙቭ አድርጊ። አንቺ ተንቀሳቀሽ፣ በየቀኑ ኑሪ ህይወት። ገብቶሻል? ቀስ እያለ ነው የሚስተካከለው። እሺ፣ ኑርልን። በጣም አመሰግናለሁ። እድሜ ይስጥክ። አሜን አሜን። እናት አመሰግናለሁ። ጋይስ ሰዎችን ለመርሳት ብላችሁ ስትንቀሳቀሱ እያስታወሳችኋቸው ነው የምትመጡት። አስከፊው ነገር እሱ ነው። ስለዚህ ለመርሳት ብላችሁ አትሰቃዩ፣ አትሰቃዩ። አሌክሲ ሰላም ነው? እንዴት ነህ? የገባሁት አንድ ነገር ልላችሁ ነው። በኢሞ ሰው አትጀናጀኑ እባካችሁን። ወንድማችን እዚህ ጋር ቁጭ ብሎ ስንት ዓመት በኢሞ አትጀናጀኑ እያለ ነው እና አዳምጡ የምትባሉትን ራሳችሁን አትጉዱ። ተጎጂዎቹ እናንተ ራሳችሁ ናችሁ እና አሌክሲ በጣም እናመሰግናለን። ሌላው ደግሞ የመጣሁት የአሌክስን ጌም ለማስተዋወቅ ነው። ጌማችን 1 ወር ከ5 ቀን ነው የሚቀረው። የአሌክስ የቀጠሮ ጌም እዚህ ጋር ቁጭ ብሎ ስንት ዓመት ሙሉ እኛን ሲያዳምጥ የኖረው ወንድማችን ከጎንክ አለን ልንለው ይገባልና እንዳትረሱት ነው። አሁን ላስታውሳችሁ ነው የመጣችሁት። ይታወቃል፣ ፕሮፋይል ማድረግ ትችላላችሁ። ጊዜው እየተቃረበ ነው ሳናስበው እና ሁላችሁም አሌክስን ምን ያክል እንደምትወዱት የምታሳዩበት ብቸኛዋ ቀን ነች። አሌክስ የመጀመሪያው ነው የቀጠሮ ጌም ሲጫወት እና ሁላችሁም እንዳትቀሩ። እዚህ ጋር 1600 ሰዎች አላችሁ። ጊዜው እየተቃረበ ነው። ባላችሁት አቅም ቢያንስ ታብታብ ልናረግለት ይገባል። እዚህ ጋር መተን እና ሚያዝያ 24 ወይም ደግሞ ሜይ 2 ነው ከምሽቱ 4 ሰዓት ነው ቀጠሮ ጌሙ የሚካሄደው። ሁላችሁም ተጋብዛችኋል፣ እንዳትቀሩ። ወንድማችን እንግዲህ እንደምናውቀው ያለ ምንም ከኛ ምንም ነገር ሳይፈልግ ነው ጊዜውን መስዋዕት አድርጎ እዚህ ጋር ቁጭ ብሎ የኛን ችግር ሲያዳምጥ የኖረው። ይሄ ቀላል ነገር አይደለም ለኛ፣ ምክንያቱም ከህይወታችን በጣም ለምንወደው ሰው ነው ጊዜያችንን ቀንሰን የምንሰጠው። እኔ 5 ደቂቃ እንኳን ለሰው ከሰጠሁት ለዛ ሰው ትልቅ ቦታ አለኝ ማለት ነውና ስለዚህ ወንድማችን ደግሞ ለኛ ለእህቶቹ እዚህ ጋር ቁጭ ብሎ የኛን ችግር ሲያዳምጥ የኖረው በጣም ስለሚወደን የኛን ለውጥ ስለሚፈልግ ነው። ስለዚህ እኛም ደግሞ የጌሙ ቀን ፍቅራችንን ልናሳየው ይገባል። ስለዚህ ሁላችሁም እንዳትቀሩ
በጣም አመሰግናለሁ ስላዳመጣችሁኝ። አላብዛባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚህ አጋጣሚ ሁላችሁም አሌክስ ጋር እዚህ አልፋ ፋሚሊዎች መልካም ጊዜ ይሁንላችሁ። አሌክስ አመሰግናለሁ። እሺ መልካም ከዚህ እንግዲህ መልካም እድል እያልን ነው ሁላችንም። በጣም እንወዳለን፣ በጣም እናከብራለን። ወንድማችን ክበርልን። እሺ መሲ አመሰግናለሁ። አሜን። እንዴት ነህ? አማን ነው አባቴ። ይኸው እየኖርኩኝ ነው።